የዚህ ፕሮግራም የክብር ስፖንሰሮች ኬርላንድ አጠቃላይ ሆስፒታል፣ ራሃ አረቢያን መጅሊስ፣ ዶክተር ፈቲያ የጥርስ ክሊኒክ፣ በመላው ዓለም ለምትገኙ የእስልምና እምነት ተከታዮች እንኳን ለ1447ኛው ዓመተ ሂጅራ የረመዳን ወር በሰላም አደረሳችሁ አደረሰን። የምንገኘው እንግዲህ በታላቁና በተናፋቂው የረመዳን ወር ላይ ነው። የረመዳን ወርን እንግዲህ በጥሩ ኢባዳ እያሳለፋችሁ እንደሆነ ተስፋ አደርጋለሁ። ዛሬ እኔ መንገድ ደግሞ ከስቱዲያችን ወጣ ብሎ በተለየ መስተናዶ ወደ እናንተ ይደርሳል። የአላህ ሰላም ረህመትና እዝነት በሁላችሁም ላይ ይስፈን። ውድና የተከበራችሁ ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ። እንደምን ሰንብታችኋል? እንደምን ከርማችኋል? ሳምንታዊው የኔ መንገድ ፕሮግራማችን ተጀምሯል። አብራችሁን ስለምትሆኑ እንደ ሁል ጊዜ ሁሉ ደስ ይለናል፣ እናመሰግናችኋለን። የረመዳን ወር እንግዲህ መጾም ከጀመርን ሁለተኛው ቅዳሜያችን ላይ ነው የምንገኘው። የዛሬው ደግሞ የኔ መንገድ በቅዳሜ ምሽታችሁ እንደዚህ ባለ ቆንጆ ድባብ ወጣ ብለን ከስቱዲያችን አንድ ፕሮግራም አሰናድተናል። እንግዲህ እናንተም በያላችሁበት ቆይታ ከኛ ጋር እያደረጋችሁ የዛሬውን ለየት ያለውን የኔ መንገድ ፕሮግራማችንን ትከታተላላችሁ። 9282 ላይ ምን እያስቀደማችሁ እንደዚሁም 0937 11 68 99 ላይ ሀሳቦቻችሁን እየላካችሁልን አብራችሁ እንድትቆዩ እንጋብዛችኋለን። የኔ መንገድ ፕሮግራምን አጋሩን ያበረቱልን ተቋማት አሉ፣ እናመሰግናለን። ኬርላንድ አጠቃላይ ሆስፒታል፣ ዶክተር ፈቲያ ስፔሻሊቲ የጥርስ ሕክምና ክሊኒክ እንደዚሁም ደግሞ ራሃ መጅሊስ የፕሮግራማችን አጋር ናቸው። እጅግ አድርገን እናመሰግናለን። እንደዚህ ያሉ ቆንጆ ቆንጆ አባያዎችን ለዒዳችሁ እንደዚሁም ለረመዳናችሁ ከፈለጋችሁ ደግሞ ወደ ሶፊ አባያ ሃውስ ጎራ በሉ። ቤተል ኤጄሞል ግራውንድ G07 ላይ ታገኛላችሁ። ሁሉንም እናመሰግናችኋለን። ዛሬ እንግዲህ በረመዳናችን ላይ የተለየ ድባብ ያለው ቆንጆ ፕሮግራም የኔ መንገድ ወደ እናንተ ሊያደርስ ሊያሻግር መሰናዶን ከስቱዲዮ ወጣ አድርጓል። የኔ መንገድ ፕሮግራም ላይ እንግዲህ ብዙ የህይወት መንገድ ያላቸው መንገደኞች ጋር ተጉዘናል። የተለያየ የህይወት መንገዳቸውንም ተጋርተናል። ዛሬ በተለየ መልኩ የተወሰኑትን መርጠን ደግሞ ሌላኛውን ምዕራፋቸው ልናሳያችሁ የተበሰርነውን ደግሞ ልናበስራችሁ ጋብዘናቸዋል። በአዳዲስ የህይወት ምዕራፎቻቸው ላይ አብረን እንቆያለን። በዚህ ታላቅ ወር በደስታ በአብሮነት እናሳልፋለን። አሁንም በያላችሁበት ቆይታችሁን ከኛ ጋር እንድታደርጉ ጋብዛለሁ። መንገደኞችን ጋብዛለሁ። ዛሬ በተለየ መልኩ በጋራ እንጨዋወታለን። ጥሩ ደግሞ የኢፍጣር ጊዜም አብረን እናሳልፋለን። እባካችሁ ዛሬ እንኳን መንገደኛ ሳይሆን እንግዳ ብል ይሻለኛል። ሰላሙ አለይኩም፣ እንዴት ናችሁ? እንዴት ናችሁ ስንል ምክንያት አለን። እንግዲህ ባሳለፍናቸው አመታት ውስጥ ከብዙ የህይወት መንገደኞቼ ጋር በከፍታውም በዝቅታውም የህይወት መንገዳቸው ስንመላለስ እናንተንም ስናስጉዛችሁ ነበር አመታትን ያስቆጠር ነው። የተወሰኑትን መረጥ አድርገን ምን አዲስ ነገር አለ በህይወታችሁ የሚለውን ነገር ደግሞ አብረን ልናሳልፍ ልንደሳሰት፣ የአብሮነት ጊዜ ደግሞ አብረን ልናሳልፍ በዛሬው እንግዲህ በቅዳሜ ምሽታችን በረመዳን ወር በታላቁና በተቀደሰው በረመዳን ወራችን የአብሮነት ጊዜ ልናሳልፍ እንግዲህ መንገደኞቼን ጋብዣለሁ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንዴት ናችሁ? አልሐምዱሊላህ። እንዴት ናችሁ እናንተ? አልሐምዱሊላህ። ሁዳዬ እንኳን ደህና መጣሽ። እንዴት ነሽ? ሁሉ ሰላም ነው? አልሐምዱሊላህ። የቅርብ ትውስታችን በእርግጠኝነት ዛሬ ደስ የሚል ጊዜ አይደል? የአብሮነት ጊዜ እናሳልፋለን። ይሄንን ፕሮግራም ስናዘጋጅ እናንተንም ስንመርጥ ምክንያት አለን። ብዙ በህይወት መንገዳቸው የተመላለስናቸው መንገደኞች አሉኝ። እናንተን ግን የመረጥንበት ምክንያት አለ። ለምን ግን እነሱን ብቻ መርጣችሁ በአብሮነት አሳለፋችሁ የሚል ጥያቄ ያለው ሰው ካለ ከደቂቃዎች በኋላ ይመለስለታል ማለት ነው። ዛሬ አብረን ልናፈጥር ነው። አብረን እንድናፈጥር ፈቃደኛ ሆናችሁ ስለመጣችሁ እጅግ አድርጌ አመሰግናለሁ። ስለመጣችሁ በጣም ደስ ብሎኛል። አመሰግናለሁ። እንግዲህ ሹክራን ኢክሩዬ። ብዙ ሰዎች እንግዲህ ያንቺንም ባይተው እንዴት የሚል ነበርና ዛሬ እንባም ካለ ደስታ ነው የሚኖረው ኢንሻአላህ። ከጎን ያለችው ማናት ነው ጥያቄ። እንደዚህ አይነት ያው ኒቃብ ሲደረግ በአይን ነው አይደል ሰው ለመለየት የሚሞከረው። ማናት እያለ የኔ መንገድን በተለይ እያንዳንዱን ፕሮግራም ማያመልጠው ሰው ካለ ማናት ግን አላወቅኳትም የትኛዋ ናት እያለ ሊያየሽ ይችላል። በድምጽ እናስታውስ፣ እንተዋወቅ፣ ማን እንበል? ብዙ ሰው በጥርሴ ነው የሚለየኝ እንጂ በአይኔ አይለየኝ። አሁን በአይን ነው፣ ከዚህ በኋላ በአይን ነው። በፊት ግን በጥርስ ነበር የምትለየው። አሁን በአይን ሆኗል። በአይን በድምጽም እስኪ የሚለየኝ ሰው ካለ በድምጽ እስኪ እንግዲህ ላይቭ ቢሆን ኖሮ ትንሽ ደቂቃ ጠብቀን እስኪ መልስ እንጠብቅ ነበረ። ስለሌለ ግን በቃ እናሳውቅ።
ሂዳያ ተስፋዬ ሄርሜላ ተስፋዬ ስታያት ምን ተሰማችሁ? ታውቋታላችሁ? በፊት ላይ ፕሮግራሙን አይታችኋል። አሁን ደግሞ እንደ አዲስ እንደዚህ ውብ ሆና አልሐምዱሊላህ ማሻአላህ ተባረከላህ። ሄዱዬ እንግዲህ ተቀራራቢ ናችሁ ስትቀርቡ አይደል? ሁለታችሁ ሄዱ 2 ክፍል ነው የሰራ ነው ከአንቺ ጋር ፕሮግራም እንግዲህ የዛሬ ዓመት አካባቢ ዓመት ሞላሽ ዓመት አይደል? ከዓመት በኋላ እንግዲህ ትዳር መጣ፣ ኒቃብ ለበሽ። ማሻአላህ በጣም ነው ደስ የሚለው። ብዙ የምናወራቸው ነገሮች ይኖራሉ። ምን ነበር የፕሮግራሙ ርዕስ የነበረው? አንደኛው አላህ ባላሰብኩት መንገድ አከበረኝ። ፈጣሪን ማን ፈጠረው? የመጀመሪያው ጥያቄ ነው። ፈጣሪ ማን ፈጠረው በሚል ጥያቄ ተነስታ እንግዲህ ብዙ መንገዶችን ተጉዛ ወደ እስልምና የመጣች እህታችን ናት ሂዳያ። እንግዲህ ማንም ሊያስታውሳት አይችልም ብዬ አስባለሁ። መጀመሪያ የናት ገጽታ አለ፣ አሁን ደግሞ ኒቃብ ለብሳለች። እንግዲህ በደንብ እናነሳለን። ሳይበሉ ሳያፈጥሩ ብዙ ማውራት ስለማይሆን እያፈጠርን አይሻልም? እንጨዋወታለን። ውድና የተከበራችሁ ተመልካቾቻችን ረመዳናችንን እንግዲህ በጥሩ ኢባዳ እያሳለፋችሁ እንደሆነ ተስፋ እናደርጋለን። የኔ መንገድ ፕሮግራማችን ዛሬ ከስቱዲዮ ወጣ ብሎ ደግሞ እንደዚህ ያለ አብሮነትን ከየኔ መንገድ ፕሮግራም መንገደኞቼ ጋር ሊያሳልፍ እንግዲህ ተገናኝተናል። ሰብሰብ ብለን ደግሞ አሁን ጥሩ የኢፍጣር ጊዜ እናሳልፋለን። ብዙ የምንጨዋወተው በእነዚህ 3 እህቶች ውስጥ አዳዲስ ምዕራፎች ተገልጠዋልና እነሱም ደግሞ የህይወት ምዕራፎቻቸውን እየገለጥን አብረን የምናይ ይሆናል። በያላችሁበት ቆይታችሁን ከኛ ጋር እንድታደርጉ እንጋብዛችኋለን። ወረድ እንበል፣ እያፈጠርን እናውራ ብዬ ነው። ያዙ ረመዳን ይዟችኋል? አልሐምዱሊላህ። እንዴት ነው ረመዳን? ቆንጆ ነው። አሪፍ ነው። አዎ። እስቲ ከአምናው ረመዳንና ከዘንድሮ ረመዳን አንጻር ስታዩ ምን ልዩነት አለው በአንቺ ህይወት ውስጥ? የአምናውም ለኔ ስፔሻል ነበረ፣ የዘንድሮ ደግሞ ሞር ሆኗል። ምንድነው የበለጠ ስፔሻል ያደረገው? አልሐምዱሊላህ ከባለቤቴ ጋር ነው የምጾመው፣ ከሱ ጋር ነው የማፈጥረው። በጣም ብዙ ነገሮች ይለያያሉ። ከሱ ጋር ነው ሰላት የሚሄደው፣ መስጊድ ነው ይለያያል። አምና ደግሞ ከግሩፖቼ ጋር ነበር የምሄደው ማፈጥረው እና ደስ ይላል። ሁለቱም ለኔ ካምነው ግን ከበፊቱ ግን ይሄኛው ስፔሻሊ ነው። እሺ የካቻምናውስ? እኮ ከካቻምናው አይከከረም በጭራሽ አይገናኝም። አራው ያው የኔ የዘንድሮ በጣም ለየት ያለ ይመስለኛል። ምን ለየት ያደረገው ነገር መጣ? እንግዲህ 7ኛ ረመዳኔ ነው አሁን ስጾም። አልሐምዱሊላህ ያው ረመዳን በጣም ለየት ያለ ነው። አልሐምዱሊላህ ካሳለፍኩት ረመዳን በጣም የተለየ ነበር። የዛሬ ዓመት ነበር ያንቺን ፕሮግራም የተቀረስኩት የነበረውና ከዛ በኋላ ብዙ አዳዲስ ነገሮች አሉ። አሁን አልሐምዱሊላህ በምፈልግበት ቦታ ላይ ተራዊን የሰገድኩኝ ያለፉት 6 ዓመታቶች የነበሩብኝ ነገራቶች ነበሩ። ከመስጂድ የመራቅ የሰፈር ርቀት የመሳሰሉት ነገሮች አሁን ተቀርፎ አልሐምዱሊላህ ጥሩ ጀማዓ ጋር ተቀላቅዬ እየሰገድኩኝ ተራዊን ጥሩ ነው። ያሁን ረመዳን ይለያል አልሐምዱሊላህ። ኢንሻአላህ ደግሞ የሚቀጥሉት ቀናቶች ደግሞ በተከበሩት ያላህ በምናፍቀው ቦታ ላይ ኢንሻአላህ ደግሞ እዛ ድርሶን ደግሞ ኡምራ ልታደርግ ነው ማለት ነው ኢንሻአላህ። ኡምራ የምታደርግበት ደግሞ ቆይ አሁን አንቺ ቀድመሽ እየነገርሽብኝ ስለሆነ ቆይ አንቺ ይክሩዬ አንቺ ጋር እንምጣ እስኪ። ረመዳንን በጣም በጉጉት ከሚጠብቁት ሰዎች ቀን ምቆጥረው ሲቀርብ ሳይሆን ገና ከመጀመሪያው ነውና ለኔ ረመዳን በቃ ልክ ሲቃረብ አላህን ማመሰግንበት ጊዜ ነው ማለት መድረሴ በቃ አላህ ለኔ መወፈቁ ራሱ ትልቅ ኒዕማ ነውና ሁልጊዜ ረመዳንን ደርሼ በጾምኩ ቁጥር ሁልጊዜ በምስጋና ብዙዎች አጠገብ የነበሩ የሌሉ ሰዎች አሉ፣ ያልተወፈቁ ሰዎች አሉ። እኔ ከነማንነቴ ከነወንጀሌ በቃ አድርሶኝ ለድጋሜ ተውበት ለድጋሜ እንትን እድሉን ስለሰጠኝ ወላሂ እኔ ረመዳን መጥቶ ሌላ ረመዳን ሲመጣ በጣም አንዳንድ ጊዜ በጣም ሳሳለው የምደርስ ሁሉ አይመስለኝምና አም ሶ ሃፒ በህይወቴ በቃ ማለት በብዙ የሰው ልጅ ሲባል ሁልጊዜ ፍጹም የለም፣ ኢማን ይወጣል ይወርዳል።
እና በዛ መሀል በሰራነው ወንጀል አላህ ሳያዝንብን አላህ ከኔ ራመት በቃ ሳይለን ድጋሜ ረመዳንን ወፍቆ መድረሳችን ምደርስ አይመስለኝም። ሁል ጊዜ በጣም ሌቶኝ ነው መቁጠር ምጀምረውና ይሄን ያክል ቀረው አላህ ያደርሰኝ ይሆን አላህ ያንን ረመዳን ብዬ በጣም ነው ምናፍቀውና ልክ በደረስኩ ውስጥ ሆኜ በጣም ነው ኢንጆይ ማድረገውና አም ሶ ሃፒ። ለኔ ሁሉ ረመዳኖች ለኔ ልዩ ናቸው። በነበርኩበት ስታተስ ሁሉ ልዩ ሆኖ ነው የሚያልፉት። ከልጆቼ ጋር ማሳልፈው ሄደን ምን ሰግደው ሰላት በፊት የነበርንበት መስጊድ አቅራቢያ አልነበረም ርቀን ምን ሄደው ሳይኖር ሲቀር ደግሞ ቤታችን ላይ ራሳችን እርስ በርስ ምን ሰግደው እያንዳንዱ ረመዳን ከሰለምኩ ጀምሬ ያሳለፍኩት ረመዳን በነበርኩበት ሲቹዌሽን በጣም ስፔሻል ነበሩ፣ ለኔ ልዩ ነበሩ። አላህ ለኔ ራህመት ድጋሚ እድል እንደሰጠኝ ስለማስብ በጣም ሁሌም በምስጋና በቃ እያንዳንዷን ሰዓት በሱ ነው ማሳልፈውና በጣም ደስተኛ ነኝ። ለኔ ያን ከዚህ ምለውልም ሁሉም ስፔሻል ነው። በነበርኩበት በሀያት ያሳለፍኩት ረመዳን ወኋላ መለስ ካደረግን የመጀመሪያ ረመዳንሽ እንዴት ነበረ? ታስታውሻለሽ? ግን ስንት አመት ሆነ አሁን? ወደ 20 አመት 20 አመት ሆነ። ከሁላችሁም ምን ስለሆንኩ ለእውነት በጣም አስታውሳለሁ። አለይኩም ሰላም አርፋጂ። ሁሌም ፈጥር ሲጠራ የሚያረፍድ ሰው አይጠፋም። እንኳን ደህና መጣሽ። እንዴት ነሽ? አልሐምዱሊላህ። ከመቅረት ምንድን ነው የሚባለው? ከማርፈድ አርፋጅ ቢስሚላህ። ትተዋወቃላችሁ? በአካል ትተዋወቁ? ከሂዳያ ጋር ትተዋወቃላችሁ? በአካል ማን ታውቂያለሽ? ሂዳያን ነው ሁሉም ያውቃል። ምክንያቱም በኢትዮ ሪቨርትስ በዛ ትገናኛላችሁ። ማን ታውቂያለሽ ከዚህ ውስጥ? እሺ በቲቪ ላይስ? እስታን በቲቪ ማንን ታውቂያለሽ? ፕሮግራም ሰብሪና እስታን ሄዱስ? ሁሉንም አውቃቸዋለሁ። ሁሉንም ፕሮግራም የማንን ፕሮግራም ነው ያየሽው? የሁሉንም አይቻችሁ። አንቺ የሁለቱን አላየሽም? አቻታ እሷም በአካል ስለማውቃት ነው። በአካልም የዛሬ አመት ፍሬንድሺፕ ላይ አብረን ነበር። አብረን አፍጥረናል ለካ። በአካል ተገናኘን የዛኔ። ልክ ነሽ። ቲቪ ላይ ፕሮግራም አይተሽዋል? የእሷን መንገድ አይተሽዋል። አንቺ ደግሞ የእሷን ብቻ ነው። የሂዳያንም የሁዳን ግን ላስታውስሽ፣ ምናልባት እንደዚህ ነው ፊቷ የነበረው። ትንሽ ከፍ አድርጋለች የዛኔ። አሁን ትዝ አለች። አመጣሁሽ። እንኳን ደህና መጣሽ። እንደና ቆያችሁ። ያው አንቺ በቅርቡ ስለሆነ ተከታታይ ናችሁ፣ ብዙ አትራራቆም ስትቀርቡ። በቅርቡ ነው በአንቺ ህይወት መንገድ እንግዲህ አመላልሰናቸዋል ሌሎችንም። ዛሬ እዚህ ቦታ ላይ እንድትገኝ የፈለኩት በቅርብ ነው። እኔ መንገድ ላይ ቀርበሽ በህይወት መንገድ ስንመላለስ የነበረው በጣም በቅርቡ ደግሞ ድጋሜ እንደዚህ ያለ አብሮነት ላይ እንድትቀላቀይ የፈለኩበት ምክንያት ያኔ የነበረው የረመዳን ትውስታሽ ደስ ማይል ስለነበረ እንደዚህ ካሉ ደግሞ እህቶች ጋር አንድ ላይ ሰብሰብ ብለን የአብሮነት ጊዜን በጋራ እንድናሳልፍ ስለፈለኩኝ ነው። ደስ ይልሻል ወይ? ተስፋ አድርጋለሁ። ትልቅ ነገር ነው። አዎ ቢያንስ ያለፈውን ረመዳን ስታስታውሺ አይደለም እንዲሰብሰብ ብሎ ማፍጠር ራሱ ለራስ የሚጎረስ እንዳልነበረ ፕሮግራሙ ላይ አውርተን ነበረ። አሁን ስናወራ ቀለል አድርገን ነው የምናወራው፣ ግን በሰዓቱ ከባድ ነው። አንቺ ደግሞ እንዳሳለፍሽው ከባድ ጊዜ ያሳለፈሻል። ዛሬ ደግሞ እንደዚህ ካሉ እህቶች ጋር ደግሞ ቆንጆ የሆነ ቦታ ላይ አብረን እያሳለፈን ነው። ሁሉ ጊዜም ቢሆን የቀጠሮ ቦታ ላይ የሆነ የሚያረፍድ ወይ የሚቀርሳ አይጠፋማ። ሰማኒ ሰብሪና የዛሬው ላይ የሷ ናት። እንቀጥል እስኪ። የመጀመሪያ ረመዳንሽ እናስታውስ። አባሮሽ ነበረ ላይ በቃ ቤት እናቴ ብቻ ናት የምታውቀው እና ከሌሎቹ ጋር አባሮሽ ነበረ። ከባድም ነበረ፣ ግን አልሐምዱሊላህ ከጊዜ ወደ ጊዜ አላህ ስራውን እየሰራ ነው። ማለት በእኔ ህይወት ውስጥ ሁሌ የሆነ አፕዴት አለው። አመት ጠብቆ ረመዳን ጋር ሲመጣ እኔ ላይክ 4 ቀን ሲቀረው ነው ሸሃዳ ያዝኩትኝ ረመዳን ማለት ነው።
እና ሁሌ ረመዳን ሲመጣ እኔ ሀያት ውስጥ ወላሂ ሁሌ አዲስ ነገር አለ ሁሌ ማለት ነው። እጅሽን ለታቱ ልትሰጪ የነበረ ቀጠሮች ላይ ለሸሃዳ አስታውሰዋለሁ ቃሉን አረሳውም ሁላ ወላሂ እና አመት ጠብቆ ግን ረመዳን ሲመጣ ወላሂ ሁሌ ነው የምልሽ የሆነ ፈተናው እንዳለ ሆኖ ችግሩ እንዳለ ሆኖ አንድ አዲስ ነገር ግን አፕዴት እየተደረገ ነው የሚመጣውና ረመዳንን በጣም ይሆናል አይን እንዴት ነው ፋዘር ማታ እቃ ይዞ የሚገቡ አባቶች ልጆቻቸውን እንዴት ነው የሚጠብቁት ረመዳን እንደዛ ነው የምጠብቀውና በቃ ተንሰፍስፊ ሀታ ረመዳን ሲገባ የሆነ አሁን ዛሬ ተራዊ ይሰገዳል ይባላል አይደል መግሪብ ላይ ምናምን የዛ ሰዓት ላይ ወላሂ ይሄ የምተነፈሰው አየር ራሱ ሲቀየር ሁላ ይሰማኛል በጣም ከመጓጓት የተነሳ ማለት ነው አልহামዱሊላህ ማሻአላህ የመጀመሪያውን በደንብ ጾመሻል በመሃል ብቻ ያው ተሸነፍኩ እንጂ 30 አይደለም እቤት ሰው ስለነበር ሰው የሚበዛበት ወቅት ስለነበር ከጉርሻ አላመልጥም ምግብ ሲቀርብ እና ምንም አይነት ምክንያት ደግሞ መስጠት አልችልም ከነበረኛ ሐዋር ስጾምም ማዘር መስለሚን አጣቅም ለጓደኛዬ ምናምን ለዛ እንትን ይላል በቃ የሆነ ሰዓት ላይ ይይዙኛል ያጎርሱኛል ጎርሳለሁ እና የተወሰነ ጊዜ ግን የመጀመሪያው ረመዳን አልহামዱሊላህ በጣም ደስ በሚል ሳይከብደኝ ነው የጾምኩ ኢንሻአላህ ፕሮግራሙን ካያችሁ የምትጾመው የነበረው ምን ብላ ነው በጣም ስለሚያስቀኝ ነው ማረሳ በነገርሽ ላይ ጓደኛ ይጾም አለባትና የረመዳን ወር የሚጾሙት ላግዛት ብዬ ነው እሷን ያገዝኳት ነውና ለሷ ነው የምጾምላት ብላ ነው ስትጾም የነበረ ደስ ይላል በጣም ታስታውሻለሽ የመጀመሪያ ረመዳንሽን ከዛሬ 8 ዓመት በፊት እንዴት ረሳዋለሁ ያው ሙሳፊር ሆኜ ነው ማለት ማላውቀው ሀገር ሄጄ የት ነበር ከሚሴ የምትባል ሀገር ነበር ሄጄ እዛ ነበር የጾምኩት አረሳው ሙሉን ነው የጨረስኩት ነገራችን ላይ ብቻ አልহামዱሊላህ ሁሌ ረመዳን ሲመጣ የሆነ ልምድ አለኝ የምፈልገውን ነገር ሊስት አደርጋለሁ ለአላህ ምናገረውን ነገር የኔው ሀጃ ሊሆን ይችላል የቤተሰብም ጓደኛም ሀጃ ሊሆን ይችላል ሊስት አወጣና በቁጥር 1 2 3 4 ብዬ እስከ 20 እስከ 30 ሊሆን ይችላል ሊስቶቼ ያኛውን ረመዳን ቀጣዩ ረመዳን ሲመጣ ይሄ ተደርጓል ራይት አድርጌ ነው ማልፎ አንድ ነገር ሲቀር አላህና እኔ ነው የምናውቀው እሱን ኢንሻአላህ አሁን በዚህኛው ረመዳን እሱንም ራይት እንደማደርገው ተስፋ አደርጋለሁ ኢንሻአላህ አሁን ዱዓው ደግሞ ያንቺ ብቻ ሳይሆን የኔ መንገድ ቤተሰቦችም ጭምር ይሆናል ማለት ነው አንደኛው ራይት እንዲሆን በዚህ ረመዳን ብዙ አወራን ብዙ የምንጫወታቸው ነገሮች ይኖራሉ ቃመስን እንጂ አላፈጠርንም እናፍጥርና ተመልካቾቻችንን እረፍት እንስጣቸውና የአጋሮቻችንን መልእክት ገና መንገዳችንን ደግሞ አድምጠን እኛ ደግሞ አፍጥረን ተመልሰን እንገናኛለን ይሻላል የተከበራችሁ ተመልካቾቻችን የተከታተላችሁ ያላችሁ መንገድ ነው አብራችሁን ስላላችሁ እናመሰግናለን ከቀድሞ መንገደኞቻችን ጋር በጋራ የፍጣር ፕሮግራም ማስተናርተን እንግዲህ ከነሱ ጋር ቆይታ ያደረግን ያለ ነው እናንተም በያላችሁበት ቆይታችሁን ከኛ ጋር እንድታደርጉን ጋብዛችኋለን እንመለሳለን መስጂድ የህይወታችን ልብ ነው። አሰላሙ አለይኩም። በደማቅ ለቡ መብራት ድርጅታችን ከመስጂድ አጠገብ እየገነባ ባለው ሙስሊምስ ብሎክ ላይ ለረመዳን ባወጣነው ቅናሽ ቀድሞ ለመጡ 20 ደንበኞች በካሬ 5000 ብር ዲስካውንት አድርገን እየሸጥን እንገኛለን። በተጨማሪም ኢንተሪየር ዲዛይናችን ኢስላሚክ ዲዛይን ተደርጎ የተሰራ በመሆኑ የብዙዎች ምርጫ ሆኗል። ውስን ቤቶች ስለቀሩ ፈጥነው ከታች ባለው ስልክ ይደውሉ። ዲኤምሲ ሪል ስቴት ደረጃውን የጠበቀ የአፍና የጥርስ ህክምና ከዶክተር ፈቲያ ስፔሻሊቲ የጥርስ ክሊኒክ የምንሰጣቸው አገልግሎቶች የጥርስ እጥበትና የድድ ህክምና፣ የተቦረቦሩ ጥርሶችን መሙላት፣ የጥርስ ስር ህክምና፣ ሩት ካናል ትሪትመንት፣ የተወላገዱ ጥርሶችን በብሬስ ማስተካከል፣ የመንጋጋ ስብራትና ውልቃትን በማግዚሎ ፋሻል ሰርጅን ወደ ነበረበት መመለስ፣ እርሶ በመረጡት ሰው ሰራሽ አርቲፊሻል ጥርስ በዚርኮኒያ፣ ሴራሚክ፣ ወርቅ፣ ክሮም፣ አክሪሊክ በመጠቀም ቋሚና ወጪ ገቢ ጥርሶችን ዘመኑ ያፈራቸው መሳሪያዎችን በመጠቀም በጥራት እንሰራለን። መታከም የማይችሉ ጥርሶችን መንቀል፣ በተለይ ለህፃናትና እናቶች በስፔሻሊስት ሐኪሞች ልዩ የህክምና ክትትል እንሰጣለን። ለድርጅቶችና ተቋማት የዱቤ ህክምና አገልግሎት መስጠት መጀመራችንን ለደንበኞቻችን እንገልጻለን። የአፍና የአፍ ውስጥ ችግር ሲገጥመው ሳያመነቱ እኛ ጋር ይምጡ፣ ፈጣን መፍትሄ እንሰጣለን። አድራሻችን ሰፈረ ሰላም ኢትዮ ጠቢብ ሆስፒታል አጠገብ
በ0911 04 2987 ወይም 0911 22 437 ላይ ደውሉ። ፈገግታው ስጦታ ነው። ለቤተሰቡ የአፍና ጥርስ ሕክምና ዶክተር ፈቲያ ስፔሻሊቲ የጥርስ ክሊኒክ። ዘመኑ የሩጫ ነው። በዚህ ኑሮና ሕይወት፣ በዚያ ደግሞ ጤናና ረፍት ማጣት ከወዲያ ወዲህ በሚያራሩጠን ከባድ ወቅት የጤናችንን ጉዳይ ቅድሚያ ሰጥቶ ለሁሉም በጤና ስትቆዩ ነው የሚለን ኬርላንድ አጠቃላይ ሆስፒታል ነው። የጤና ቤት የሆነው ኬርላንድ የዘመኑ ቴክኖሎጂ ያፈራቸውን የላቁ የሕክምና መሳሪያዎች በመጠቀም ያለ ሰርጀሪ የኩላሊትና የሐሞት ጠጠርን ማስወገድ፣ የነርቭና የህብለ ሰረሰር፣ የልብ፣ የአንጀትና የውስጥ ደዌ፣ ከአንገት በላይ ሕክምና፣ የካንሰር፣ የአጥንትን ጨምሮ የተለያዩ የቀዶ ጥገና ሕክምና በኤአይ በታገዘ የፎርዲ አልትራሳውንድ፣ በዲጂታል ኤክስሬይና ፍሎሮስኮፒ፣ በባለ 1.5 ቴስላ ኤምአርአይ እና በባለ 128 ስላይስ ሲቲ ስካን ዘመናዊ መሳሪያዎች ታግዞ የተሟላ አገልግሎት በመስጠት ላይ ይገኛል። በኬርላንድ የህፃናት የማህፀንና ጽንስ የማዋለድ የድንገተኛና የጽኑ ህሙማን ሕክምናና የስነ ልቦናና የማማከር አገልግሎትን ጨምሮ የኢንዶስኮፒና ኮሎኖስኮፒ አገልግሎቶችን ከተሟላ የላቦራቶሪና ፓቶሎጂ ምርመራ ጋር ያገኛሉ። ለድርጅቶች በተመጣጣኝ ዋጋ የዱቤ አገልግሎት እንሰጣለን። ከአየር ጤና ወደ ሰበታ በሚወስደው መንገድ አባገዳ አደባባይ አጠገብ እንገኛለን። ስልክ 0977 86 86 86 ይደውሉልን። ኬርላንድ አጠቃላይ ሆስፒታል ከማከምም በላይ። የዕለት ተዕለት ውሎዬ ቀላል የሚባል አይደለም። አንዳንድ ጉዳዮችን ለሰዎች ለማስረዳት የሚሄድበት ርቀት አድካሚ ነው። ቤቴ ማረፊያዬ ነው። ምቾት አጋጣሚ አይደለም፣ ምርጫ እንጂ። ተመሳሳይ ቤት፣ አዲስ ውበት፣ አዲስ ምቾት። ራሃ መጅሊስ ዘላቂ ውበትና ጥራት ለሚሹ ቤቶች የተዘጋጀ በቤቶ ልክ የሰራነውን ይውሰዱ። አድራሻችን ቁጥር 1 መርካቶ አንዋር መስጂድ ፊት ለፊት ዋጂዲ ህንፃ ሁለተኛ ፎቅ፣ ቁጥር 2 ቤተል ተቅዋ መስጂድ ወረድ ብሎ ቲጃራ ህንፃ አንደኛ ፎቅ። ለበለጠ መረጃ 0966 22 87 60 አሊያም 0947 13 74 24 ላይ ደውሉልን። በራሃ መጅሊስ ምቾት ወደ ቤቶ ይመጣል። ራሃ መጅሊስ። ውድና የተከበራችሁ ተመልካቾቻችን የተከታተላችሁ ያላችሁ የኔ መንገድ ነው። አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። እንግዲህ በረመዳናችን የኔ መንገድ ፕሮግራም በተለየ መልኩ በተለየ ድባብ ከመንገደኞች ጋር እንግዲህ አብረን ጊዜ እያሳለፍን እንገኛለን። በዚህ ዓመት እንግዲህ ረመዳንን ከነዚህ መንገደኞች ጋር ለማሳለፍ ስንወስን የተለየ ምክንያት አለን። በህይወት መንገዳቸው በከፍታው በዝቅታው አብረን ስንጓዝ ነበረ። በሚያስለቅሰው ያለቀስን፣ በሚያስደስተው ደግሞ እየተደሰትን ከነሱ ጋር አብረን የኖሯቸውን የህይወት መንገዶች አብረን እየተጋራን ብዙ ጊዜን ያሳልፈናል። በርካታ መንገደኞች መጥተዋል። በህይወት መንገዳቸው ተመላልሰናል። ሁሉም እንደ ታሪክ ሲነሳ የማይረሳ እያንዳንዱ ምዕራፋቸው ላይ ደግሞ የምንገልጠው አንድ የተለየ ደግሞ ምዕራፍ አላቸው። ሂዱን ስናስታውሳት በእርግጠኝነት የሂዳያን ፕሮግራም ያየ ሰው ሂዳያን በምን ታስታውሳታላችሁ ብንል የሆነች አንድ ከምዕራፍ ውስጥ የምትገለጥ አንድ አለች በዚህ ነገሯ ይባላል። ሰብሪንም እንደዛው ካወራሻቸው ነገሮች የሚገርመው ግን ያንቺንም 2 ክፍል ነው የሰራ ነው። ሂዳያ 2 ክፍል ነው። 2 ክፍል ወላሂ አሁን ያስታወስኩት በጣም ነው የሚገርመው። የህይወት መንገዳችሁ ዘለግ ያለ ስለነበረ ለሁለት ሳምንት ተመልካቾቻችን እንደዚህ ያስጠናን በቃ ሳምንት ምን ሊሆን ነው እያስባልን ነው ቆይታ ስናደርግ የነበረው። ኢክሩዬ አንቺንም ተመልካቾች ሲያዩ በአይምሯቸው ውስጥ የሚመጣው አንደኛው የህይወት ምዕራፍሽ ነው በእርግጠኝነት። ሁዳም እንደዛው እኔም ይመጣብኝ ነግራቸዋለሁ። ግን ደግሞ ትንሽ ከእናንተ በሰማ ደስ ይለኛል። ሄዶ እንደው የኔን ፕሮግራም ሰዎች ካዩ በኋላ ከኔ ህይወት ውስጥ ምናልባት ይሄኛው ነው ደንቋቸው ወይ ገርሟቸው ቶሎ ሊያስታውስ የሚችሉት ምትዩ የትኛው ይመስልሻል? የትኛው? ልብሴና ላኪ አቦ ሸማኔ ሰርጀሪ መፈለጌን ማች አድርገውታልና በሱ ነው የሚለዩ። አስተውታች አቦ ሸማኔ መሆን ትፈልጊ ነበር? ልብስ ደግሞ አጋጣሚ ሆኖ ከለሩ ማች ሆነና ድሮም የለበሰችው ልብስ አይታችሁታል ምናምን ተባብለዋል። በሱ ብዙ ሰው ይለየኛል፣ ይለይሻል፣ ያስታውስሻል በሱ። ስለዚህ እርግጥ አቦ ሸማኔ መሆን ትፈልጊ ነበርና ወደዛ ራስሽ መቀየር ትፈልጊ ነበር። አሁን ላይ ሰዎች ደስታን ፍለጋ የህይወታቸውን የሆነኛውን ነገር ለመፈለግ ራሳቸውን ካሉበት ከሰውነት ከማንነታቸው ለውጠው በብዙ መልኩ ሰርጀሪ እየተሰሩ የምናያቸው ዓለም ላይ
አሉ ራሳቸው የለወጡ ሰዎች አሉና ሂዳያም ዛሬ ሂዳያ ማግኘቷ ነው እንደዚህ ሆነች እንጂ ምናልባትም ሂዳያም ባታገኝ ኖሮ አቦሸማኔ መሆን ፍላጎት ነበራትና የራሷን ሰውነት ወደ አቦሸማኔ መቀየር ትፈልግ ነበር። እንግዲህ እንዳንቺ ደግሞ ታቱ ማድረግ ትፈልግ ነበር በነገርሽ ላይ በቃ ነገ ታቱ ነው ማረገው ብላ ለነገ ለታቱ ጆንስ ታዘጋጅ ሻሃዳው ቀደመ ህሪ ያረሰው እሱና እንደዛ ነው። ምን ይመስልሻል አንቺ በቅርቡ ቢሆንም ከኔ ህይወት ምዕራፍ ውስጥ ይሄንን የምትይዋለ? እስካሁን ሰዎች ከነገሩኝ ነው ሰዎች ከነገሩኝ እንትን ይሄ አሳዛኙ ፓርት ነው። በቃ ሁሉም ሰው እያስገረመው ይጠይቀኝ የነበረው ረመዳን ላይ የሁለት ቀኑ ሳልበላ የነበረው በጣም ብዙ ሰው ከምጠብቀው በላይ ሰው እየደወለ አፉ በይኝ ያለኛል። በቃ በጣም ያስገረማቸው እሱ ነበር። ዛሬ ደግሞ አልহামዱሊላህ በጋራ ፍጥረናል። ያን ገባ ጀምሮ ቀን በቀን ወላሂ አልহামዱሊላህ እያልኩ ነው። ለምን ቦታው ላይ ስትሆኚ ደግሞ ታውቂዋለሽ እና አልহামዱሊላህ አላህንም አይሳንም። አልহামዱሊላህ እግረ መንገድ ካለፈው ረመዳን አንፃር ስታዩ ምን አዲስ ነገር አገኘሽ? ሁሉም ነገር አዲስ። የዛ ጊዜ የምታፈጥሪበት ቤት ራሱ የለም። ልክ እንደነገርኩሽ ነው ብዙ ነገር አለ። አሁን ላይ አልহামዱሊላህ ምንም ይኑርሽ ምንም ቤቴ ገብቼ የምፈልገውን ሰርቼ በልቼ ጾሜ አፈጥራለሁ አልহামዱሊላህ። እና ወላሂ ነው ትናንት ራሱ ለከራይ እየነገርኳት ነው እማ ግን እያስተዋልሽ ነው እያልኳት ማለት በቃ እገባለሁ የምፈልገው መርጬ እየሰራው ነው የማፈጥረውና አልহামዱሊላህ ረብል ዓለሚን አላህ ምንም አይሳንም። ወላሂ የዛኔ ሳለቅስባቸው የነበሩት ላይሎች ማደሪያ ጥቼ ብርድ ላይ ተኝቼባቸው የነበሩት መኝታዎች አሁን ላይ በስነ ስርዓት ቤቴ እርፍ ብያለሁና ለአላህ ጥራት ይገባው አልহামዱሊላህ። ይሄ ደስ የሚል ዜና ነው አይደል? አዎ ወላሂ ረመዳን ላይ ማፍጠሪያቶ ብዙ ያሳለፈቻቸው ጊዜያቶች አሉ። ዛሬ ደግሞ በአብሮነት ከዚህ ቀደም ደግሞ የነበረውም ጥሩ ጊዜ እንደነበር እየነገርሽ ነው። ደስ የሚል ነው አልহামዱሊላህ። እኔም ደስ ብሎኛል። ወደ አንቺ ጋር እንምጣ። ከአንቺ የህይወት ምዕራፍ ውስጥ በተለየ መልኩ እችኛይቷን የህይወት ገጽን ነው በቃ ሰዎች ሊያስታውሱ የሚችሉት ደጋግሞም ደግሞ ሰዎች ሲያገኙ እንደው ያ ነገር እንዴት ሆነ ሊሉሽ የሚችሉት የትኛው የህይወት ምዕራፍሽ ነው? ያው ብዙ ሰው እንደሚያስታውሰው አንቺም እንዳልሽው አንዱን ገጽ ሊያስታውሱት የሚችሉት ብዬ የማስበው በቀድሞ ህይወቴ የነበረኝን የፍቅር ህይወት ነው። አገባሽ ወይ ብሎ ብዙ ሰው ይጠይቀኛል መንገድ ላይም ሲያገኘኝ አዋግቻለሁ አልহামዱሊላህ። ስለዚህ ዛሬ ለኔ መንገድ ቤተሰቦች ለሁዳ ስለ ሁዳ ምን ነግረው ምን አበስረው አዲሱ ነገር አልহামዱሊላህ ያው አግብቻለሁ ኢንሻአላህ መብሩክ ብለናል። መብሩክ በሏት እንጂ አልহামዱሊላህ ያው አላህ አያልቅበትም ሁሌም ሰርፕራይዝ እንዳደረገኝ ነው አልহামዱሊላህ። የዛሬ አመት ያንቺን ፕሮግራም ከተላለፈ በኋላ ብዙ እንትኖች አፕሮች አድርገውኝ ነበረ። አላህ የፈቀደው ነው የሆነው አልহামዱሊላህ ደስ ብሎኛል። እኔም በምርጫዬም አላህ አግዞኛል ብዬ አስባለሁ ኢንሻአላህ። የሚገርምሽ ነገር የዛሬ አመት ረመዳን 27ኛው ላይ እኔም ጓደኛዬም ተመሳሳይ ህልም እናያለን። የሚገርም ታሪክ ነው የምነግርሽ። እንደምናየው እኔም ማየውን ገርሽ ባጭሩ ማለት ነው በጨለማ እየተጓዝኩ ይመስለኛል። አንድ ወንድም የሚያግዘኝ ይመስለኛል አላውቀውም። የተወሰነ መንገዶችን እየሄድን አንድ ኬክ ቤት አያለሁኝ እኔ በህልሜ ነው የምልሽ። ከዛ ኬክ ልግዛ ብዬ ገባለሁኝ። እዛ ውስጥ ያለች ሴት ሻጯ ማለት ነው ኬክ ስጠይቃት አይ ላንቺ ማር ነው የምሰጥሽ ብላ ሰጠችኝ ማር። በተመሳሳይም ቀን ጓደኛዬ ሁዳ መብራቱ ተብሎ ከመስጂድ ስምሽ ተጠርቶ ማር ሲሰጥሽ አየሁ ብላ የነገረችኝ ታሪክ። እንደገና ደግሞ እኔም ለባሌ የሽታ ቃሌን የሚሰጠውት ቀን አንድ አይነት ቀን መሆኑ ይገርማል። 27ኛው ላይ ቀን ሲነጋ ነው እሺ ያልኩት እኔ እና እሱ አዲስ ነገር ይመስለኛል አይ ቲንክ። ስለዚህ አመት ሆነኝ ማለት ነው። ደስ ይላል። እንግዲህ የተባረከ ትዳር ያድርግልሽ። እስቲ አንቺን እናስታውስኝ። እንግዲህ እኔ ቅርብ ጊዜ ነው ማንም ሰው አይረሳውም ብዬ ጠብቃለሁ። በጣም ከገረመኝና ከዛ በኋላ ይሄን ያክል ሰው ማለት አንደኛ አላማችን መጥቷል። ኢንተርቪው የቀረበበት የራሱ አላማ ነበረው። በጣም ደስ ካለኝ ነገር በቃ አላማውን መጥቶልኛል። በጣም ብዙ ሰው ደውሎልኛል።
በቃ ላሰብነው ነገር ግቡን መጥቷል ኢንሻአላህ። በቃ ምን ላይ እንደነበር አንቅተሽናል። ከዚህ በኋላ ለሚመጡት ምን ማድረግ ምን መሆን እንዳለብን እንድናስተውል አድርገሽናል። በቃ ይሄ ለኔ በቃ ደስታዬ ነው። ከዛ በተረፈ ደግሞ በቃ ማን ረሳው እንባሽን ነው። በቃ እንደዛ ድብ ድብ የሚሉት ምናምን ብለው ወንዶች ሳይቀሩ ማለት እያለቀሱ ነው እና በነዛ ስም አፉ በይን በቃ ብለው የጠየቁኝ በሙስሊሙ ኡማ እንደዚህ ይደረጋል ወይ ምናምንና ብዙዎቹ የይቅርታ ነበር፣ ቴክስቱም የይቅርታ ነበር። በቃ እኔ ደስ ብሎኛል። እኔ አላህ ሽሮልኛል። አም ሶ ሃፒ አልፌ ሳውራው ያው ትውስታው ነው እንጂ እኔ ለአላህ ብዬ ትቼዋለሁ። ግን ሳነሳው ነው የዛን ጊዜ እንትን ያልኩት። አሁን በዛ ሞመንት ላይ አይደለም፣ በዛ እንትን አይደለም። በይቅርታ ሁሉን ትቼ አልহামዱሊላህ ደስተኛ ህይወት እየኖርኩ ነውና ግን ድጋሜ መተው በቃ ለዛን ሰዓት ለተፈጠረብሽ ነገር ይቅርታ ብለው በጣም ብዙ ሰዎች በቃ ማውራት እንኳን እስከማይችሉ ድረስ እያለቀሱ ይቅርታ ጠይቀውኛል። በቃ እሱ ነውና አላማውንም ስለመታልኝ ደስ ብሎኛል። በዚህን ያክል ሰው ጋር ተደራሽ ይሆናል ብዬ አልጠበቅኩም። በጣም ተደራሽ ሆኗል። አልহামዱሊላህ። እንግዲህ የኔ መንገድ ቅዳሜ ማታ ከቀረበ በኋላ አንዳንዶቹ የዕለት ዕለት ያው 4 ሰዓት ፕሮግራሙ ሲያልቅ ይደውላሉ፣ አንዳንዶች ደግሞ በማግስቱ ይደውላሉና ሁላችሁም ከቀረባችሁ በኋላ ማስተናገዳቸው ስልኮች አሉና ሁሉም የየራሱን አይደል የሚናገረው። እባክሽ በቃ የኢክራምን ስልክ ስጭኝ ይቅርታ መጠየቅ ፈልጋለሁ የሚሉ ስልኮች ናቸው የበዙ የነበረው አንቺ ከቀረብሽ በኋላና ብዙዎችም እኔ በቃ በመላው የሙስሊሙ ማህበረሰብ ስም ይቅርታ መጠየቅ ፈልጋለሁ እሷን አግኝቻት ብለው ያሉኝ በጣም ብዙ ሰዎች ናቸው። በቃ አብዛኛው እንዳልኩ ደግሞ ይቅርታ ነው። ሁሉም ደውለው ይቅርታ መጠየቅ ፈልጌ ነበር ኢክራምን እንዴት ነው ማግኘት ነው የሚሉኝ የነበረው። አንድ ደስ የሚል ዜና ነግረሽ ነበር በቀረብሽ በስንተኛ ቀን እንደሆነ በጣም ደስ የሚል በጣም እስኪ እንስማ። እኔ ሰምቻለሁ እነሱ ማጋሪያቸው እስኪ። በጣም ደስ የሚል ዜና ነበር። እንዳጋጣሚ ቴክስት ነበር ያገኘሁት። አንድ ወንድሜ ነበር ቴክስት ያደረገልኝና ያንቺን ፕሮግራም አይታ የሰለመች ልጅ አለሽ ብሎ በጣም ነበር ደስ ያለኝ በጣም ማለት ነውና ለመስለም የምትፈልግ ልጅ ነበረች ግን ደፍራ ወደዛ ውስጥ መግባት እንትን ያላት ልጅ ነበረች። ከዛን ያው ልጁ ነው አነጋግሯት ምናምን እንደዚህ አይቼ ነው ምናምን ብለው ሰልማ በስልክ አገናኘን። አሁን ኮንታክት አደርጋታለሁ። አልহামዱሊላህ ዘሆል በቃ ሁሉም ቤተሰቦቿ ክርስቲያን ናቸው። የኔን ፋሚሊ ይመስላሉ ማለት ይሄ የእምነት ጥንካሬያቸው ምናምን ወንድሞቿ ምናምን ነገር እና ያወራኋት ነው። ዛሬ ራሱ ተደዋውለናል። ያረጋችልኝም ቴክስት ምንድን ነበር በቃ ኦልሞስት ወደ ማወቅ በቃ አንዳንድ ነገሮች ያው ስጾም ያለው ብዙ ነገር ስትሰልሚ ካለው ኖርማል ላይፍሽ ትንሽ ብትደብቂውም ይታወቅብሻልና ወንድሟ ጠርጥሯል መሰለኝ በሱ አይነት ሲቹዌሽን ነው ያለችው። ያው የራሴን ትንሽም ቢሆን የሆነ ምክር ነገር መክሪያታለሁ። ኢንሻአላህ አላህ የተሻለ ነገር ያደርግላታል ብዬ ጠብቃለሁ። እኔ ባለፍኩበት መንገድ እንዳታልፍ በቃ እኔ በቻልኩት አቅም ከጎኗ እንደሆንኩኝ ምናምን ነገር ሞክራለሁ። በጣም ቢዚ ሴት ነኝ ግን በቃ ሞክራለሁ ኢንሻአላህ ደስ ይላል። ሄዱዬም አንቺ ከቀረብሽ በኋላ እንደውም ባንቺ ብዙ ናቸው መሰለኝ። አዎ ለብዙ ሰዎች የሂዳያ ሰበብ ሆነሻል። በተለይ ለሴቶች አይደለ? አልহামዱሊላህ። ትንሽ እናስታውሰው ከፕሮግራም በኋላ ያለው ነው። አንቺ ጋር ከቀረብኩኝ በኋላ ትንሽ ቤትም ችግር ነበረ ምናምን ነገር ደብሯቸው ነበረ። ከዛ በኋላ ከቤት ወጥቼ ለብቻዬ መኖር ጀመርኩኝ ምናምን። በዛ መሃል ወደ ቲክታክ ገባሁ። ቲክታክ ላይ አልহামዱሊላህ ከጠበቅኩት በላይ ነበረ የተቀበሉኝ። ማለት በአጭር ጊዜ ውስጥ ሁሉም ሰው ላይ ታውቆኛል እና ቲክታክ ላይ እንደ ቀልድ በጣም ብዙ ጓደኞች አገኘው። ትንሽ ባህሪ ከባድ ስለነበረ ከሰው ጋር ይሄን ያህል ጓደኝነት የለኝም። ከዛ ሚዲያ ላይ ከወጣው በኋላ ደግሞ ያው መንገድ ላይ የሚያጋጥሙሽ ነገሮች አሉ። ቲክቶክ ላይ በጣም ብዙ ሰው ተቆራርጦ ተቀባብሎታል ቪዲዮውን ምናምን ነገር ነው። አልহামዱሊላህ ቲክቶክ ላይ ለኔን የጠቀመኝ ካንቺ ፕሮግራም በኋላ ቲክቶክ ፕላትፎርሙ ነው። ብዙ ሰው መተዋወቅ ቻልኩኝ። በዛው ስር ደግሞ የሰላም እህት ወንድሞቼን በብዛት ማግኘት ቻልኩኝ። በቃ ይሄ ብቸኝነት የሚባለውን ነገር ረሳሁት ማለት ከቤት መውጣቴን ሁላ የሆነ ማላስተውልበት ጊዜ በጣም በዛ እና ከቤት በወጣው ረመዳን አምና ማለት ነው ቢያዩኝ አልመጣም ቤት ቢያዩኝ አልመጣም ቢያዩኝ ምንም
በቃ ደውሎ በቃ ሽኔ አንድ ቀን አፍጥረኛ ጋር ብለውላ ጠርተውኛል ማለት ነውና ለምን ላይክ አልহামዱሊላህ ኢትዮ ሪቨርሲቲ የተጀመረበት አመት ነበረ አምና እድሜ ለቲክታክ ብዙ ሆነን ስንገናኝ አላማችንን አንድ አድርገን ህልማችንን አንድ አድርገን በቃ ላይክ ሰለምቴው ማህበረሰብ የሚመኘውን ቤተሰባዊነት ፈጥረናል እኛ ጋር ውስጡ ላይ በቃ የትነሽ አንቺ ካልመጣሽ አላፈጥርም ይሄ ለኔ ህልሜ የነበረውን ላይፍ እዛ ጋር አግኝቻለሁ ሄዱ ከስራ ወጣሽ ካልደረሽ አናፈጥርም ምናምን አንድ ሰው ሲጎድል ቅር ይለን ነበር በቃ ና ያንን ቤተሰብ አግኝቻለሁ አልহামዱሊላህ ከዛ በኋላም እንግዲህ ባለቤቴንም አግኝቻለሁ አልহামዱሊላህ ብቻ ብዙ ተጠቅሜያለሁ ከኔ መንገድ በኋላ ብዙ ለውጦች ነበሩ አልহামዱሊላህ ያው ሰብሪና አጭር ጊዜ ስለሆነ ልናወራ የምንችላቸው ነገሮች በርግጥ አሉ እንደውም በትኩሱ ነው አይደል በትኩሱ አለሁልሽ አለሁ ባይነት ቀላል ነገር አይደለም ወንድም እህት ማግኘት ቀላል ነገር አይደለምና ብዙ ወንድም እህቶች እንዳገኘሽ ተስፋ አድርጋለሁ ከጠበቅኩት በላይ እንደዚህ እንደሚነገረው ሳይሆን በጣም አጭር ጊዜ ነው ግን ከቀረብኩ በነጋታው ነው ስልክ መደወል የጀመረው በቃ ልክ ቀደም ይክሩን እንዳለችው አፉ በይን ባላ እኛ ሙስሊሞች ያለን ነው 2 ቀን ሳትበይ በቃ በጣም ብሶ ማለት ነው የዛን ያክል ደግሞ ማልጠብ ይሄ አምና ሙስሊም የዚህን ያክል ይጨክናል ብዬ ተከፍቼ ያለቀስኩበትን ወላሂ በዚህ ትንሽ ቀናቶች ውስጥ በጣም አመስግኛለሁ አላህን ለካ ሰው አለ አንዳንዴ አሁን ላይ ለሰው ሁሉ መመክረው ወይም ነግራቸው እስልምና በሰው አይወከልም ልክ እስልምናን የሚኖረው ሰው እንዳለ ሁሉ ልክ የዛን ያክል ደግሞ ሌላ ሰው ሊኖር ይችላል ሰው እስልምና ራሱን ይችላል በቃ አሁን ላይ ሁሉም ሰው ምናገረው የሆነ ሰው መጥፎ ነገር ስላደረገና ያ ሰው ሙስሊም ስለሆነ እስልምናን ወክሎታል ማለት አይደለም በቃ አሁን ላይ ዝም ብዬ ነው ማመሰግነው አላህ ነው አላህ ነው ማለት ባውን ሰዓት በተለይ እንደኔ ላለ ሰለምቴ ሰው ነው ትልቁ ነገር ሌላው ነገር ትርፍ ነው በላሽ ወይ ሰገድሽ ወይ እንዴት ነው ኑሮ ምን እየሰራሽ ነው ደውሎ ቼክ የሚያደርግ ሰው እንዳለ ስታቂ ትበረታቻለሽ ለምን አሁን ላይ ፋሚሊ የለም ምንም ነገር የለም ብቻሽን ነሽ ሰው ካላህ ጋር ነሽ እኮ ግን ደግሞ አላህ ሲወድሽ ሰው ይሰጥሻል እና አላህ አልহামዱሊላህ እማላቃቸው በመልክ ማላቃቸው ሰዎች እየደወሉ ወለኝ ይጠይቁኛል እንዴት ነው ስራ አገኘሽ ወይ እያፈጠርሽ ነው እቤት ነይ ወላሂ በቃ በጣም የሚያስገርምሽ እቤት ካልመጣሽ እህትና እህት የተጣሉበት ቀናል እኔ ቤት ነው የምትመጣው ይያል እና አልহামዱሊላህ የሰውን ጥሩነት ምን ያክል የሰው ልጅ ለማያውቀው ሰው ምን ያክል ጥሩ እንደሚሆን አይቻል አልহামዱሊላህ አላህ እንደው እኔ ምንም ማድረግ አልችልም አላህ ይፈልልኝ ወላሂ ሽክራን በጣም ይቻላል አልহামዱሊላህ በጣም ደስ ይላል አማርኛ አላስቸገርሽም ኧረ ያስቸግራል አልহামዱሊላህ በደም እንጂ እኩለ ሌሊት ላይ ነው የሚያምረኝ ቀን ግን ምንም ነገር ነው የማያምረኝ ምንም ሽምብራ ውስጥ አለ የሆነ ጥቁር አፈር እሱ ነው የሚያምረኝ ከዛ እሱን ሳጣም ምንድነው ማደርገው በቃ የሆነ አፈር ላይ ውሃውን ደፍቼ ሳሽተው ትንሽ እንትን ይለኛል ተጠራው ልብ የተነሳሽ በደም የናፍቆቴ የልቤ ማረፊያ ኢንሻአላህ ግን አንድ ቀን እየተራመድን ነው ግን በቃ ይንከራተታል ላይ ነው ማለት ነው እውነት አልመሰለኝ ነው እስልምናን ተቀበይልኝ ብለሽ ትቀበይልኛል በቃ ለልጄ ብለሽ ሙስሊም ሆኛለሁ በቃ ማሻአላህ ታውሩት ነገር አለ ታውቃታላችሁ ታውራታላችሁ አይሏታላችሁ ትልቅ ነገር ነው እሱ ያንን ነገር አሁን ላይ ማግኘት አልችልም ያለሱ አልገባኝም